ሰላም ጤና ይስጥልኝ እንደምን አላችሁ ወደ ሸገር ኤፍኤም ቤተሰቦች ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። ዛሬ ደግሞ ያለነው በኤግዚቢሽን ማዕከል ንባብ ለህይወት የተሰኘ አውደ ርዕይ ላይ ነው። በዚህ አውደ ርዕይ በርካታ አንባቢያን፣ ደራሲያን፣ አሳታሚዎች፣ የመጽሐፍት ሻጮችና ነጋዴዎች ይገኛሉ። ዞር ዞር እያለን ከነሱ ጋር ቆይታ እናደርጋለን። እስከ መጨረሻው ድረስ እንድትመለከቱ እየጋበዝን ከሸገር ጋር ስለምትሆኑ እናመሰግናለን። እሺ ዋስዬ አመሰግናለሁ። እንግዲህ የንባብ ለህይወት አውደ ርዕይ ላይ ተገናኝተናል። መጽሐፍቶችህን እዚህ ጋር አሉ። አዲሱ መጽሐፍ እዚሁ የንባብ ለህይወት አውደ ርዕይ ላይ ነው የተመረቀው። አልገባም ጎጆዬ። የንባብ ለህይወት በተለይ ደግሞ እንደዚህ አውደ ርዕይ ላይ መጽሐፍን ማስመረቅ ምን ይመስላል? ያልተለመዱ ነገሮች ስለሆኑ አሪፍ ነው። አሁን ይሄ ንባብ ለህይወት ያመቻቸው ነገር ምንድነው? ጸሐፊው ከአንባቢዎች ጋራ ይገናኛል። ሌላ ጊዜ ለአከፋፋዮች ሰጥተሽ በቃ መጽሐፍሽን የሚፈልግ ሰው እዛ ሱቅ ሄዶ ምናምን አይደለም የሚገዛው። አሁን ግን ከአንቺ ጋር ይገናኛል። ሀሳብ ለሀሳብ ትለዋወጫለሽ። የቀጥታ ሽያጩም ራሱ ጥሩ ነው እና ሰውን አንባቢውን ማግኘት በራሱ አሪፍ ነገር ነው። ያው ለየት የሚያደርገው ደግሞ ብዙ ጊዜ አንባቢያን ከደራሲያን ጋር ለመገናኘት የፕሮግራሞች ወይ ደግሞ የምርቃት የስነ ጽሁፍ ምሽት አይነቶች ላይ ካልሆነ ብዙ ጊዜ የመገናኘት እድል አይኖርም እና ቁጭ ብሎ የራስን መጽሐፍ መሸጥ ራሱ የሆነ ደስ የሚል ስሜት ያለው ይመስላል። ያን ያህል ብዙ ባይሆንም ግን ደስ ይላል። በቃ ፈልገውሽ የሚገዛሽን ሰው ማግኘት በራሱ ደስ ይላል እንጂ ቁጭ ብሎ መሸጡ ያው የነጋዴዎች ቢሆን አሪፍ ነው፣ ግን ክፋት የለውም። ደስ ይላል። አንባቢን ማግኘት የእውነት በጣም ደስ ይላል። በጣም ደስ ይላል። በዚህ አይነት የንባብ አውደ ርዕዮች መዘጋጀታቸው ትልቁ ነገር እንግዲህ የንባብ ባህላችንንም ለማሳደግ ጭምር ነው። አሁን ላይ ደግሞ እንደዚህ ወደ ህትመቱ መጥቶ የማንበብ ነገሮችን እየራቀን ስለሆነ በተለይ ዲጂታሉ ዘመኑም ዲጂታል እየዋጀው ስለሆነ ትንሽ ፈተናም ይመስለኛልና እሱ ላይ ትንሽ ሀሳብ ብትሰጠን ንባብን ከማሳደግ አንጻር። በሚገርም ሁኔታ የማትጠብቂያቸው ትውልዶች አሉ። አሁን ለምሳሌ ትናንሽ ልጆች ከስልክ ጋራ ነው ብዙ ጊዜ ግንኙነት ያላቸው ምናምን ይባላል አይደል? ግን መጽሐፍ ፈልገው ከወላጆች ጋር የሚመጡ አሉ። ይሄ ደግሞ ወላጆች ጎበዝ ስለሆኑ ወላጆች ልጆቻቸው ላይ መስራት መቻል አለባቸው። ስልክ ላይ ቴክኖሎጂን አይወቁት ማለት አይደለም፣ ግን ይሄኛው ይበልጣል። የፕሪንት ሚዲያው በደንብ ይበልጣል እና እነሱ ልጆቻቸውን ይዘው ሲመጡ ራሳቸው መጽሐፍ ገዝተው ሲያነቡ ልጆች ሲያዩ ነገ ይሄ የኢንተርኔት ሚዲያው ከዚህኛው ሚዲያ ላይ ከፍ ያለ መሆኑን በደንብ ያውቃል። ስለዚህ ይሄ የመጽሐፍ ምንድነው ታትሞ የመጣው ነገር ብልጫ አንደኛ የትም ቦታ ስትሄጂ በዚህ በደንብ ታገኘዋለሽ። ያኛው ቴክኖሎጂውን አያውቁት ማለት ሳይሆን ይሄኛው ግን አብላጫ ስላለው ያኛው ያጠፋናል። በደንብ ጭልጥ አድርጎ የሚያጠፋ ነው። ያ ደግሞ ከወሰደን የትምህርት ሚዲያውን ላናገኘው ነው ማለት። ስለዚህ ይመጣል። አመት ጠብቆ ነው የሚመጣው። 4 ቀን በጣም ትንሽ ናት። 4 ቀን በጣም ትንሽ ናት። ግን በዛች ትንሽ ቀን ውስጥ በጣም ብዙ ሰው ይመጣል። አይቶ ጎብኝቶ ይሄዳል። ናፍቆት ነው። አመቱን ናፍቆት የሚመጡ ሰዎች አሉ። አሁን እንግዲህ 8ኛው ላይ ቀላል አይደል እና ወላጆች ልጆችን ይዘው ቢመጡ ልጆች የሌላቸው ደግሞ ራሳቸው ቢመጡ ወጣቶቹ ቢመጡ ለመግዛት ብቻ አይደለም ምን ታተመ ብሎ ማየት በራሱ አንድ ትልቅ ዋጋ አለውና መልካም ነው ብዬ አስባለሁ። እሺ አመሰግናለሁ። እሺ ብዬ አመሰግናለሁኝ። ሰላም እንዴት ነሽ? አለሁኝ። እንግዲህ የንባብ ለህይወት አውደ ርዕይ ላይ ተገኝተናል። መጽሐፍቶችን ይዘሽ ነው የተገናኘነው። ብዙ ጊዜ እንግዲህ እንደዚህ አይነት አውደ ርዕዮች በተለይ ደግሞ ንባብ ለህይወት ራሱ ደራሲ ቁጭ ብሎ የሚሸጡበት ነውና ያ ስሜት ደግሞ ከአንባቢያን ጋር ያገናኛልና እሱ እንዴት አገኘሽው? ለየት ያለ ኤክስፒሪየንስም ይመስለኛል። በጣም ነው እንጂ ብዙ ጊዜ ከሚያነቡን ሰዎች ጋር የመገናኘት እድል የለንም። አንባቢ የሚያገኘው ድርሰታችንን ወይም ደግሞ መጽሐፎቻችንን ነው። በአይነ ስጋ የምንገናኝበት አንዳንድ ጊዜ ትችትም ሆነ ሙገሳት በአካል ተገኝተን የምንቀበልበት አጋጣሚ የለም ብዙ። አሁን በተለይ መጽሐፍት ላይ
አዲስ መጽሐፍ ሲወጣ የፊርማ ስነ ስርዓት እየተለመደ መጥቷል። ግን ከዛ በፊት በነበረው ጊዜ በተለይ ደራሲዎች ተደራሲ ጋር የሚገናኙበት ምንም መንገድ የለም ነበር ማለት ይቻላልና ንባብ ለህይወት ለብዙ ዓመታት ያንን ሲያደርግ ቆይቷል። አሁንም ያንን ሚና ይጫወታል። እኔ በግሌ በጣም ደስ የሚለኝ የንባብ ለህይወት አንዱ አካል ከሚያነቡኝ ሰዎች ጋር መገናኘቴና አንዳንዴ ወቀሳውን እንቀበላሉ፣ አንዳንዴ ጊዜ ቁጭ ብለን ቡና እየጠጣን ደግሞ በአንዳንድ ሀሳቦች ላይ እንድንከራከር ምድል ይሰጣልና በጣም ደስ ይላል። ያው እንግዲህ ለየት የሚያደርገው የንባብ ለህይወትም አንስተናል። ይሄ በተለይ ከአንባቢያን ጋር ቁጭ ብሎ ብዙ ጊዜ ኮሜንቶችንም እንዳልሽው ጠንካራ የሆኑ አስተያየቶችን በተለይ ደግሞ ለመቀበል እንዲሁም ደግሞ ሙገሳዎችንም ፍቅርን ለመውሰድ እንደዚህ አይነት መድረኮች አስፈላጊ ናቸው። ሌላኛው ደግሞ የንባብ ለህይወት እንግዲህ ትልቁ የዝግጅቱ ዓላማም ንባብን ለማሳደግ ነውና አሁን ላይ በጣም ዲጂታል ዘመኑ እየወሰደን ነውና ዲጂታል ይሄ ህትመት የማንበብ ልምዳችን እየቀነሰ ነው። ነገር ግን በዛው ልክ ደግሞ የሚወጡ በየጊዜው ታትመው የሚወጡ መጽሐፍቶችን ስናይ ወጣት አንባቢያንን ስናይ ደግሞ ተስፋ የሚጭር ነገር ነው። ምናልባት ከዚህ ጋር በተገናኘ ያንቺን ሀሳብን ብንሰማ። ንባብ ቀንሷል በሚለው ከሚስማሙ ሰዎች አይደለሁኝም። አንባቢዎች ሌላ ቦታ ነው ያሉት ወይም የሚያነቡበት መንገድ ተቀይሯል ብዬ ነው ማስበው። አንድ ሰው ለኔ በስልኩም ማነበበ መጽሐፍ እየገለጠ ማነበበ ትረካ ማዳመጠ እያነበበ ነው ብዬ የማስበውና ንባብን የምንተረጉምበት መንገድ ስለተቀየረና መጽሐፍትን የሚያገኙ ሰዎች መጽሐፍት ጋር የሚገናኙበት መንገድ ስለተቀየረ አንባቢ ቀንሷል ማለት አይደለም። እንዳልሽም ደግሞ በተለያየ መንገድ የምናየው ምን የሚያሳየን ነገር በተለይ ወጣቶቹ በሀያዎቹ መባቻ ላይ ያሉ በሀያዎቹ መጨረሻ ላይ ያሉ ወጣቶች ከ30 በታች ያሉ ወጣቶች በጣም የንባብ ጥማት እንዳለባቸው ነው የማየውና ከአቅርቦትም አንጻር ስንመለከት አሁን የታተመ መጽሐፍ ከአዲስ አበባ ውጭ የሚሄድበት አጋጣሚ በጣም ትንሽ ነው። አሁንም ቢሆን በተለያዩ ምክንያቶች በጣም ጥቂት መጽሐፍ ነው ክፍለ ሀገር እንኳን የሚሄደው። ያም ሆኖ ግን ስራ ትተው አሁን ለምሳሌ ሰሞኑን እንኳን በዚህ በንባብ ለህይወት እንኳን ስራ ትተው አውቶቡስ ተሳፍረው መጥተው መጽሐፍ ለመግዛት አዲስ አበባ ድረስ የሚመጡ ብዙ ሰዎች አሉና አንዳንድ ጊዜ ያንን ትችት ስንሰነዝር አንደኛ የንባብ ቅርጽ እንደተቀየረ መረዳት አለብን። ሁለተኛ አቅርቦት አለ ወይ? ሰው ፈልጎ ዋጋውን ችሎ እንኳን ማንበብ ቢፈልግ ከአዲስ አበባ ውጭ ያለ ሰው ለምሳሌ ማግኘት ይችላል ወይ? ከኢትዮጵያ ውጭ በአማርኛ ወይም ደግሞ በኢትዮጵያ ቋንቋ የተጻፉ መጽሐፍትን ለማግኘት ቀላል ነው ወይ የሚለውን ደግሞ መጠየቅ አለብን እና ከብዙ ነገር አንጻር ስናየው እንደውም ሰው እየታገለ እያነበበ ነው ብዬ ነው የማምነው በግሌ። እንደ ደራሲያን ደግሞ እንግዲህ የተለየ አቅርቦት ወይ ደግሞ የተደራሽነት ችግርን ካነሳ እንደ ደራሲ ደግሞ አሁን ላይ ትልቁ እንግዲህ ፈተና ወይም ደግሞ አስቸጋሪ ነገር የህትመት ዋጋ ነው። ግን እሱንም ደግሞ አሸንፎ በጣም በተለይ ደግሞ ጀማሪ ልጆች ታዳጊ ወጣቶች በደንብ ብዙ መጽሐፍቶች ሲወጡ ብዙ ጊዜ ያያለሁኝና እሱ ላይስ ምን ትያለሽ? በተለይ ጀማሪዎችን ከማበረታታት አንጻር የህትመት ዋጋ ሁሌ የምንማረር ይመስላል ደራሲዎች ስለ ህትመት ዋጋ ስናወራ ግን እጅግ የሚያማርር ነው። እውነትም እንደውም ከሆነው በታች ነው የምንማረረው ብዬ ነው የማስበው። አሁን ለምሳሌ ይሄን መጽሐፍ የመጨረሻ መጽሐፌን ሳሳትም አንደኛ እትም ሲታተምና አሁን ሶስተኛ እትም ሲወጣ በመካከል ያለው ርቀት 7 ወር አይሆንም። የጨመረው ዋጋ ግን የአመታት የዋጋው ጭማሪና አንዳንድ ጊዜ ግራ የሚያጋባ ደረጃ ላይ ደርሷል። የህትመት ዋጋ አጨማመሩ አስደናቂ ነው። በፍጹም ለደራሲ አይደለም፣ በድርሰት ለሚኖር ሰው አይደለም። በሌላኛው እንደው ምናልባት ጥሩ ገቢ ያለው በሚባል ደረጃ ለሚኖርም ሰው እጅግ አስቸጋሪ ነው። ግን ሰው እንዳልኩሽ ደራሲዎችን በጣም መነበብ ከመፈለጋቸው የተነሳ አዳዲስ ዘዴዎችን እየቀየሱ ነው። ለምሳሌ መጽሐፍ እቁብ እንደተጀመረ ታውቂያለሽ። ላሳትም ነው እንደዚህ የሚባል መጽሐፍ ይህን ያህል ቅጂ ማሳተም ፈልጋለሁ፣ የተጠየኩት ዋጋ ይሄን ያህል ነው፣ ቀድማችሁ ብዙ ይባላል። ስለዚህ ለምሳሌ እኔ ይሄን መጽሐፍ በ500 ብር ምሸጥ ከሆነ ጅዋጅዌ የሚባል መጽሐፍ ላወጣ ስለሆነ ገንዘብ ስለሌለኝ የኔን ጽሁፎች የምትወዱ ወይም ደግሞ እንዳሳትም አዲስም ከሆንኩ ደግሞ እንዳሳትም የምታበረታቱኝ ከፈለጋችሁ ቀድማችሁ ብዙ ትያለሽ። ከዛ ያንን 500 ብር መጽሐፉን ያላየ ሰው በእምነት ላንቺ ይልካል። እሱን ገንዘብ ይዘሽ ሄደሽ ታሳትሚና ልክ ሲታተም ለገዙ ሰዎች ይማጣል። ስለዚህ አንድ በጣም በቅርብ የተፈጠረ ቆንጆ ዘዴ ነው። በተለይ ለአዳዲስ ደራሲዎች ሁነኛ መንገድ ነው ብዬ አስባለሁ። ከዛ ውጭ እንግዲህ የሚመሰገኑ አሳታሚዎችም አሉ። ብዙ ጊዜ እንማረራለን፣ በሱም አስቸጋሪ ነው። የመጽሐፍ ሽያጭ በአጠቃላይ ዑደቱን ስትመለከቱ ብዙ ችግሮች ያሉበት ቢሆንም ዛሬም ለአዳዲስ ደራሲያን እድል ለመስጠት በኪሳራ ደረጃ ገብተው የሚያሳትሙ በራሳቸው ገንዘብ የሚያሳትሙ ደራሲያን አሉ፣ አሳታሚዎች አሉ። ከዛ በተጨማሪም ደግሞ ድጋሚ ለህትመት እንዲበቁ የሚደረጉ ብዙ መጽሐፍት አሉ ከገበያ የወጡ እነሱንም በማሳተም ገንዘብ አውጥተው የሚያሳትሙ አሳታሚዎችም አሉና እነሱንም ደግሞ ማመስገን ያስፈልጋልና መጽሐፍት ላይ ልክ እንደሌላው የጥበብ ዘርፍ ለምሳሌ ሙዚቃና ፊልም ላይ እንደሚደረገው ትልቅ መዋለ ንዋይ የሚያፈሱ ሰዎች ባይኖሩም ያሉት ሰዎች ግን የሚችሉትን እየታገሉ ነው ብዬ አስባለሁና
ያን በመጠቀም ደራሲያን ለማሳተም እየሞከሩ ነው። ብዙዎቻችንም እንደዛ ነን። ግን ችግሩ በጣም ብዙ ነው። አሁን ባወራልሽ ቀኑ ሙሉ ነው። ግን ችግሩን ተቋቁሞ የሚያነበት ወደደም ደግሞ መምጣቱ ያበረታታል። በተለይ ስትመጪ በአካል ስታገኛቸው እኔ አሁን እንግዲህ በእኔ ዕድሜ ያለ ሰው ቢያነበው ይገርመኛል። ማነው አይገርመኝም። ግን በ20ዎቹ መጀመሪያ ላይ ያሉ ልጆች መጥተው ይህን መጽሐፍ አንብበው አስተያየት ሲሰጡኝ በቃ የሚያነብ ትውልድ አለ ማለት ነው፣ ግድ አላቸው ማለት ነው ስለምንሰራው ነገር። ስለዚህ እሱ ደግሞ ያበረታሽና ምንም አይነት ችግር ቢኖር ያንን ጥሰሽ ለመውጣት የምትፈልጊና የደራሲ ትልቁ ሽልማቱ መነበብ ነው ዞሮ። ስለዚህ ከተነበቡ ይለቅም አይደል የሚባለው? ያው አመሰግናለሁ። ይብዬ እሺ፣ መጽሐፎች እንግዲህ ተነበቡ ይለቁ ብለናል። አመሰግናለሁ። እሺ አብስራ፣ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ተስፋ ፍቅር እምነት የተሰኘ የሁለተኛ እትም ላይ መጽሐፍህን ነው ንባብ አውደ ርዕይ ላይ የተገናኘ ነው። እንዴት አገኘኸው እዚህ ንባብ አውደ ርዕይ? በተለይ ደግሞ የራስህን መጽሐፍቶች ይዘህ ቁጭ ብለህ መሸጥ ከደራሲያን ከአንባቢያን ጋር የመገናኘት ነገር አለና እንዴት ነው ስሜት? በጣም ደስ ይላል። በጣም እንደዚህ አይነት የመጽሐፍ አውደ ርዕዮች ከምንም በላይ ከሰዎች ጋር ያገናኛል። ኮኔክሽን ከአንባቢው ጋር ቀጥታ ነው የሚያገናኝሽ። ሁለተኛ ደግሞ ከተለያዩ ደራሲያን ጋር ልምድ ሼር ታደርጊያለሽ። በጣም አሪፍ። ሁለተኛ መጽሐፌ ነው። እዚህ በፊት ተቀባይ ሰማይ ቅርብ መጽሐፍ ነበረኝ። አሁን ይሄ ፍቅር ተስፋ እምነት ሁለተኛ የግጥም መድበሌ ነው። የኛውም የግጥም ስራ ነው ወይስ ልቦለድ ነው? የግጥም ስራ ነው። ይሄኛውም ሁለተኛው መጽሐፍም የግጥም ስራ ነው ማለት ነው። ግጥምና መጣጥፎች አሉበት። ይሄ እንግዲህ ሁለተኛ እትም ቀርቧልና ምናልባት ከአንባቢያን ጋር ተገናኝተህ ስለሆነ ከአንባቢዎችህ ምን ምላሾችን አግኝተሃል? በጣም አሪፍ ኮመንቶች ደርሰውኛል። በጣም አሪፍ ነበር። ያለው ነገር ተመልክተናል። አመሰግናለሁ። አመሰግናለሁ። እሺ፣ ተነበቡ ይለቅ ብለናል። አሜን። ይፍቲ እንግዲህ አመሰግናለሁኝ። የንባብ ለህይወት አውደ ርዕይ ላይ ተገኝተናል መጽሐፍቶችሽን ይዘሽ። እንግዲህ ንባብ ለህይወት አውደ ርዕይ ለየት የሚያደርገው ነገር ራሳቸው ደራሲያን መጽሐፍታቸውን ይዘው የሚገኙበት ከአንባቢያን ጋርም የሚገናኙበት መድረክ ነው። እንዴት አገኘሽ እሱን ስሜት? በጣም ደስ የሚል ነገር ነው። በየዓመቱ በውጤቱ የምንጠብቀው ነው እንደ አንባቢም እንደ ጸሐፊም እና በጣም በደስታ እያደረግን ነው ያለ ፕሮግራም ነው። ብዙ ጊዜ ደግሞ እንግዲህ በተለይ ደራሲያንና አንባቢያን የመገናኘት እድላቸው ጠባብ ነው። ወይ የፊርማ ስነ ስርዓት ካልተዘጋጀ ወይ ደግሞ የመጽሐፍት ምረቃ ላይ ካልሆነ በስተቀር እንዲህ በግላጭ ከደራሲያን ጋር የመገናኘት ወይም ደግሞ ከአንባቢዎች ጋር የመገናኘት እድል ጠበብ ያለ ነውና ምን አይነት አስተያየቶችን ተቀበልሽ? ከአንባቢዎች ጋር ስትገናኝ ምን አይነት ስሜቶችንስ ምን አይነት ፍቅሮችንስ ተጋራሽ? በጣም ብዙ ደስ የሚሉ ሰዎች፣ ሌላ ቦታ የማታገኛቸው ሰዎች በዚህ አጋጣሚ ይመጣሉና ያነበቡትም ሰዎች ደስ ብሏቸው አስተያየት የሚሰጡ ሰዎች ደግሞ ለማንበብ በመጓጓት ለመግዛት ይመጣሉ። ብዙ ደስ ይላል። በቃ ሲያገኝሽ ማቀፍ ማስፈረም ምናምን ይፈልጋልና ያ በራሱ ደስ የሚል ስሜት አለ። በተለይ ደግሞ ለደራሲ እንግዲህ ትልቁ ነገር መጽሐፍቱ እንደተነበበ ማወቅ ራሱ ትልቅ ሽልማት ነውና በተለይ ተነቦ ይለቅም ነው ምርቃታችን ብዙ ጊዜ። ስለዚህ መጽሐፍትሽ እንደተነበበ ማየት ራሱ ትልቅ ነገር ነው። ይሄኛው መጽሐፍት ደግሞ ድጋሚ ታትሞ ለንባብ የበቃው እሱ መጽሐፍትሽን ይዘሽልን ስለመጣሽ ደስ ብሎናል። እኔ በግሌ አድናቂሽ ነኝና ታትሞ መጽሐፍት አሁን ላይ እንግዲህ የህትመት ዋጋው በጣም ውድ ነውና እሱ ነገርም ቻሌንጅ ይመስለኛል። በአንባቢያንም በኩል ደግሞ ግዢ ዋጋ ውድ ነው የሚሉ አስተያየቶች አሉ። በደራሲያን በኩል ደግሞ ህትመት ውድ ነው የሚሉ ነገሮች አሉ። የንባብ ባህላችን ለማሳደግ ይህን ነገር እንዴት ማስታረቅ አለብን? ማስታረቅ የምንችለው የወረቀትን ቀረጥ የሚቆረጠውን ግብሩን ምናምን በመቀነስ አሁን የምንሸጠው ለምሳሌ እዚህ ሀሳብ ወይም መጽሐፍ አይደለም፣ ወረቀት ነው የምንሸጥ። ለማተሚያ ቤት የከፈልሽው ለዚህ ለከቨር የተከፈለው ለሌያውት የተከፈለው ምናምን አይደለም፣ እሱን ደምረን እሱ ነው የሚሸጠው እንጂ ድርሰቱ ይፍቱ ስራ የለፋችው የታሰበው የተጻፈው ምናምን እሱን እየሸጥን አይደለም። ወረቀት ይፍቱ ስራውን እየሸጠች ያለችው የወረቀት ዋጋው ጽፈት ነው። አንባቢም ሂሳብ ሲደራደርሽ ከወረቀት ዋጋ ጋር ነው። ምክንያቱም
አንባቢው ጸሐፊውም እኛው ነን እና ኑሮውን እናውቀዋለን። ከየት ምን አይነት ብር አምጥተን እንደገና መጽሐፍ እየገዛን እንደሆነ እናውቃለንና ማሳተሚያ በጣም ውድ ነው እንደ ደራሲ። እንደ ገዢ ደግሞ መጽሐፍ ስንገዛ ደግሞ ውድ ይሆናል። ምክንያቱም በጣም በውድ ዋጋ ነው የሚታተመው። ምንም አሁን ከዚህ መጽሐፍ ላይ ብንደምርለት 40 ብር ምናምን አይተርፍም እና 40 ብር ለምን እዚህ የተቀመጥኩበትን አላስከፍልም? እዚህ ቁጭ ብዬ ከእናንተ ጋር ያወራሁት አንባቢው ጋር መጥቶ የምታወሪበት የሰዓትሽ የጊዜሽ ምናምን አይከፈልም፣ የጻፍኩበት አይከፈልም። እንዳልኩሽ ወረቀት ነው እየሸጥን ያለ ነው። ገዢውም ሲመጣ የወረቀት ዋጋ ጋር ነው የተደራደረ ነው። በጣም ውድ ነው። እንግዲህ ሁሉም ሰው አቤት ይላል ይሰማ እስኪገኝ ድረስ። በተደጋጋሚ በተለያዩ መድረኮች ላይ የሚነሳ ሀሳብ ነው። አሁን እኛም በድጋሚ ያነሳ ነው። እንዳልሽው አስቸጋሪ ነገር ነው። ያው መፍትሄ ይመጣል ብለን ተስፋ እናደርጋለን። መንግስት ነው በቃ ይሄን ሊያስተካክል የሚችለው። ማንም ሌላ የሚመለከተው አካል የሚባል የለም። መጽሐፍ ትውልድ የምትፈልጊ ከሆነ አገር የምትፈልጊ ከሆነ መጽሐፍ መነበብ አለበት። መጽሐፍ በቀላሉ አፎርደብል መሆን አለበት። ሁሉም ቤት በእግሩ መሄድ አለበት መጽሐፍ። አሁን ግን እንደዛ አይደለም እና ስለ መጽሐፍ ዋጋ መወደድ ስታወሪ 1 ኪሎ ስጋ 3000 ብር የበላው ላይ አይገናኝ። በ2 ወር በ3 ወር አንዴ ሊሆን ይችላል ስጋ የምትበይው ነው። መጽሐፍ ግን በየቀኑ 5-10 ሊገዛ የሚችል ነገር ነውና ዋጋው ሁሉ ጊዜ ከማይወዳደር ነገር ጋር ሳይወዳደር ራሱን ችሎ ቢታሰብበት፣ ትውልድን ቢታነጽበት፣ ሀገርን ብታድግበት የእውነት የሚያስቆጭም ነገር ነው። እንግዲህ በተለይ ከትውልድ ጋር የተገናኘ ነገሮችን ካነሳን አይቀር ብዙ ጊዜ በተለይ እንዳድልም ሆኖ የኛ ዘመን ላይ የዲጂታል ዘመን ላይ ደርሰናልና መጽሐፍት የማንበብ ልምዳችን በብዙ ጊዜ ይወቀሳል ይሄ ትውልድ ላይና፣ ነገር ግን ደግሞ ያንን ወቀሳ ደግሞ ከፍ አድርገው የሚያሳዩ ደግሞ በጣም ብዙ ወጣት ጸሐፊያኖች ራሱ ብቅ ይላሉ። ወጣት አንባቢያኖችም አሉ። ትውልዳችን እንዴት ይገልጫዋለሽ? በተለይ ከንባብ ጋር በተገናኘ ትውልዳችን ትግል ላይ ነው። ቴክኖሎጂ በዚህ በኩል ይጎትተዋል። እውነታው ደግሞ መሬት ላይ ያለው ነገር ደግሞ በዚህ በኩል ይጎትተዋል እና መስመር ላይ የሚያስገባው ደግሞ ምንም ነገር የለም። ወቃሹ ይበዛል። ሲስተሙም ይወቅሰዋል፣ መንግስትም ይወቅሰዋል፣ ታላላቆቻችን ይወቅሱናል፣ እኛ ራሳችንን እንወቅሳለን። ምክንያቱም በጊዜያችን በእድሜያችን ማድረግ የምንፈልገውን እንድናረግ የሚፈቅድልን ምንም የተመቻቸ ነገር የለም። ኢኮኖሚካሊ በጣም ትግል ላይ ነው ያለ ነው። እውቀት ዝም ብሎ እንትን ሆኗል፣ የለብለብ ነገር ሆኗል እና ሁሉም ነገር ትግል አይደለም። ስለዚህ በዚህ ትግል ውስጥ ደግሞ እንደገና ደግሞ አነበብክ ካላነበብክ እያልሽ ደግሞ እንደገና ሌላ ፍትጊያ ተፈጥሮበታል ትውልድ። በዚህ ሁሉ ውስጥ ደግሞ ለማንበብ ይሞክራል፣ ለመግዛት ይሞክራል፣ ለመጻፍ እንሞክራለን። ገብቶሻል? ከዛ እዚህ ጋር ደግሞ እንደገና ሌላ ትግል ይመጣል። መጽሐፍ ተወደደ ነው። ከሴት ደራሲያን አንጻር ደግሞ ትንሽ ሀሳቦችን እናንሳ። ብዙ ጊዜ እንግዲህ አሁን ላይ በተለይ ካሉ ሴት ደራሲያን መካከል ቀደምት ነሽ አንቺና ሴት ደራሲዎቻችን ከማበረታታት እነሱ ወደዚህ ስራዎች እንዲመጡ ከማድረግ አንጻር ያንቺን ሀሳብ ብንሰማ ደስ ይለኛል። ይኸውልሽ ሜዳው ከተስተካከለ ሴት ወንድ ሳይባል ሁሉም ያለውን ይዞ ስራውን ይሰራል። አሁን ስራ ሴት ስለሆነ ማንም አባከናል አለኝም ዞሮ ያየኝ ሰው የለም። እዚህ ስሸጥ ይፍቱ ስራ ሴት ስለሆነች ለሚገዛኝ ሰው የለም። እኔ ምንድነው ሜዳውን ተጠቀሚያለሽ ነው። ሴት ስትሆኝ ግን ሴክሹዋላይዝ ይደረጋል በጣም ብዙ ነገር እና መጽሐፍሽን ከሚያነብ ይልቅ ጎፈሬን ቢነካ የሚመርጥ ይመጣል። አንዳንድ ትግል ነው እንዳልኩሽ እኔ በጣም ብዙ ነገር ትግል እየሆነ አንዳንዴ ይደክመኛል። ሴትነት በጣም ከባድ እየሆነ እዚህ ፎከስ ሆነሽ መጻፍ አለብሽ። ደህና ነገር ለሰው ለማቅረብ ምናምን ትሞክሪያለሽ። ደግሞ ህይወት አለ በዚህ በኩል ይታገልሻል፣ ልጅ ታሳድጊያለሽ፣ ወይ የሆነ ጫና አለ። እንደዚህ የምትወቀሹም አንቺ ነሽ። ተመልሶ ማህበረሰቡ ተናርገው በሲስተም ደረጃ ለተበላሸ ብዙ ነገር ሴት ኃላፊነት እንድትወስድ ይደረጋል እና ሴት እንዲያርጋ ነው የሚባለው ሁሉ ወጣት ልታይ ብለው ነው አንተ ያለሽ እዛች መታያ ቦታ ላይ ለመውጣትና ለመቆም ያለፍነውን ነገር ነው እኔና አንቺ አናወራውም አይደል? በጣም ብዙ ነገር አልፈን ነው እዚህ ጋር የምንቆመው። ልክ ስትቆሚ ደግሞ እንደሆነ እንባላለን። በዚህ ሁሉ ትግል ማለት ለመኖር እየሞከርን ነው። ነኝ የምንለውን ነገር ለመሆን እየሞከርን ነው። ምንድነሽ ስባል በትንሽ ፐርሰንት ደራሲ ነኝ ለማለት እየሞከርኩ ነው። ሁላችንም እንደዛ ነው የምንሞክረው እና እንዳልኩሽ ገመድ ጉተታት ነው። ስለዚህ ትግሉ ይቀጥላል ነው ህይወት እስካለ ድረስ አይቆምም። እስካለን ድረስ አዎ። አመሰግናለሁ።
እሺ አመሰግናለሁኝ። ራስን አስተዋውቀን ጀምር። መምህር ካሳዬ ስሜ ይባላለሁ። እሺ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት የጥንታውያን ጽሑፎች ከፍተኛ ባለሙያ ነው። እንግዲህ ንባብ ለሕይወት አውደ ርዕይ ላይ ነው የተገናኘ ነውና እናንተ የያዛችሁትን እያየሁኝ ነበረ። በጣም ጥንታዊ የሆኑ ጽሑፎችን እንዲሁም ደግሞ መጽሐፍቶችን በፎቶግራፍ አድርጋችሁ ታሪክን ሰንዳችሁ አስቀምጣችሁልናል። እሱ ስራ እንዴት ነው? በተለይ ደግሞ ንባብ ለሕይወት አውደ ርዕይ ላይ እንግዲህ በርካታ ደራሲያን ያሉት መጽሐፍታቸውን እየሸጡ ነው። እናንተ ደግሞ ታሪክን እያስተዋወቃችሁ ነው። በተለይ ከተመልካቾች ጋር ከህዝቡ ጋር የመገናኘት እድሉ ሰፊ ነው። በተለይ ይህንን ነገር ከማስተዋወቅ አንጻርና እሱን ነገር እንዴት አገኘኸው? እኛ እንደ ሀገር የኢትዮጵያ የጽሑፍ ሀብቶችን አሁን ሰንዶ የአሁኑ ትውልድ እንዲጠቀም ማድረግና ለሚቀጥለው ትውልድ ደግሞ ጥበቃና እንክብካቤ አድርገን ማስተላለፍ ነው የኛ ስራ። ስለዚህ እዚህ ስንመጣ የንባብ ለሕይወት የሚለው ፕሮግራም ቀዳማዊ ኃይለ ሥላሴ የህዝብ ቤተ መጻሕፍት መዘክር ብለው ተቋሙ ሲያቋቁሙ 1936 ጥቅምት 23 ሲያቋቁሙት አንባቢ ትውልድ እንዲፈራ ነው የህዝብ ቤተ መጻሕፍት መዘክር ብለው ያቋቋሙት። ስለዚህ ንባብን እሳቸው መጀመሪያ ስለተረዱ ህዝቡ ደግሞ አንባቢ ትውልድ እንዲሆን መጀመሪያ መሰረት የጣሉ ናቸው። ከዛ ተነስተን ይህንን በየዓመቱ እናዘጋጃለን። ንባብ ለሕይወት ላይ ተሳታፊ ሆነን ማህበረሰቡ እንደ አንባቢ እንዲሆን አገሩን የሚጠቅም ስራ እንዲሰራ ተቋሙ ያላሰለሰ ጥረት ያደርጋል። ስለዚህ አሁንም እኛ ስንመጣ ብዙ ሰዎች ደስተኛ ሆነው እንደውም አንዳንዶቹ እንግዛ የሚሉም አሉ። እኛ ታሪክ የሚሸጥ አይደለም፣ ስለዚህ ታሪካችሁ እንድታውቁ ነው የሚል ግንዛቤ እየሰጠናቸው እናልፋለን ማለት ነው። እሺ አመሰግናለሁኝ። እንግዲህ ንባብ ለሕይወት ላይ ነው የተገናኘ ነው። ንባብ ለሕይወት አውደ ርዕይ ላይ በርካታ ደራሲያን መጽሐፍቶቻቸውን ይዘው አንባቢያንም ደግሞ እንግዲህ እንደልባቸው የፈለጉትን መጽሐፍ እየሸመቱ ይገኛሉና እናንተ ደግሞ ለየት ያለ ስራዎችን ይዛችሁ ነው ያገኘሁትና ምንድን ነው የያዛችሁት? ራስን አስታውቀህን እሱን እንጀምር። ኤርሚያስ እባላለሁ። የመጽሐፍት ድግስ ባለሙያ ነኝ። መጽሐፍ ጥገና ላይ ነው የምሰራው። ስለዚህ ዛሬ ንባብ ለሕይወት ላይ ይዘን የመጣ ነው የተደጎሱ መጽሐፍትን ለማስተዋወቅ ነው። እነሱን ይዘን የመጣ ነው። እንግዲህ መጽሐፍ መደጎስ ብዙ ጊዜ በተለይ መንፈሳዊ መጽሐፍቶች ሲሆኑ መጽሐፍ ቅዱስን፣ መዝሙረ ዳዊት እነዚህ መጽሐፍቶች በመደጎስ ይታወቃል። እናንተ ደግሞ በተለይ ቅድም ያሳየኸኝ ለየት ያለ ስራ አለና ሌሎች መጽሔቶችን ራሱ ወደ መጽሐፍ መልክ ቀይረህ ሌሎች መጽሐፍቶችን በማስታወሻ መልክ በስጦታ መልክ ለመስጠት በሚያመች መልኩም በተለያዩ ከለሮችን የተለያዩ ቀለማትን በመጠቀም እየደጎሳችሁ ነው የምታዘጋጁት። እሱን አጫውተን። የመጽሐፍ ድግስ እንግዲህ በኢትዮጵያ በጣም ረጅም ዓመት የቆየ ነው። በቤተክርስቲያን አካባቢ በመስጊድም አካባቢ ረጅም ጊዜ የቆየ ታሪክ አለው። መጽሐፍት በብራና ከተጻፉ በኋላ ገጾቻቸው ተበታትነው እንዳይቀሩ አንድ ላይ ተጠርዘው ይቀመጣሉ። ያ ዘመን ተሻጋሪ ሆኖ እዚህ ደርሷል። ስለዚህ እዚህኛው ዘመን ላይ ደግሞ ጥንት የሰሩት እንዳሉ ሆኖ ትንሽ ቀየር እንዲል የቆዳ ምርጫውንም ጨምረን መንፈሳዊ መጽሐፍት በብዛት የሚሰሩት እንዳልሽው መንፈሳዊ መጽሐፍት ነበሩ። አሁን ላይ ግን መጽሔቶች ተጠርዘው ይቀመጣሉ። ምክንያቱም መጽሔቶች በየጊዜው አይደል የሚታተሙት፣ እነሱ ተጠርዘው ይቀመጣሉ። ጋዜጦች፣ የግል ማስታወሻዎች፣ ልቦለድ መጽሐፍት፣ የታሪክ መጽሐፍት በሚያምር ሁኔታ በተለይ መደርደሪያ ላይ ሲቀመጡ ውበት እንዲኖራቸውና ጥንካሬያቸው ረጅም ጊዜ ተሻጋሪ እንዲሆን በቆዳ በእንጨት በተለያዩ ማቴሪያሎች እንደሱ እየደጎስን እንሰጣለን ለሚያመጡልን ሰዎች ማለት ነው። ስለዚህ ረጅም ጊዜ የቆየ ነው። ለምሳሌ እነዚህን መጽሐፍት ብታያቸው አሁን መንፈሳዊ መጽሐፍት ናቸው። ይሄ አዲስ መጽሐፍ ነው። ይሄ 1960 አካባቢ የታተመ መጽሐፍ ነው። ሁለቱም አዲሱም አሮጌው እንዳይጎዳ የተጎዱትን ጠግነን ያልተጎዱት ደግሞ አዲሶቹ ጉዳት እንዳይደርስባቸው ለማድረግ ነው እየሞከርን ያለነው። መልካም ስራ ነው። እንግዲህ በተለይ ደግሞ የተቆዩ መጽሐፍቶች እንዳይበላሹ እንዳይጠፉ አድርጎ እንደዚህ ደግሶ ጠርዞ ማስቀመጥ ዘመንን ከማሻገር አንጻር የራሱ የሆነ አስተዋጽኦ አለው። ንባብ ለሕይወት አውደ ርዕይ ደግሞ እንግዲህ ዋና ዓላማውም ትልቁ ስራም እየሰራ ያለው ከንባብ ጋር የተገናኙ ነገሮችን ዘመንን አሻግሮ ማስቀመጥ ትውልድ አንባቢ እንዲሆን የማድረግም ስራ ነውና እናንተም እዚህ የተገኝታችሁ እንግዲህ ከተለያዩ ሰዎች ጋር ስትገናኙ ምን አይነት ፊድባኮችን አገኛችሁ? የሰውስ ፍላጎት ምን ይመስላል? አሁን እኛ እንደዚህ ትልልቅ ፕሮግራሞች ላይ ስንገኝ ይሄ 3ኛ ጊዜ ነው እና ብዙ አልተለመደም። አሁን እኛ ያመጣናቸው ስራዎች ብዙ ሰዎች የሚያውቁት አይነት አልነበረም። እንደሱ እንዳልነበረ ያወቅነው ምንድነው ሰው የሚሰጠን ፊድባክ በጣም ደስ የሚል ነበረ። አላየነውም እስከዛሬ ድረስ እንደዚህ ነው ወይ ይሄን ብቻ ነው ወይ የምትሰሩት? የት አካባቢ ነው የምትሰሩት? ብዙ አይነት ጥያቄዎች አሉ። እንዴት ነው የሚሰራው? ትልቁ ጥያቄ የብዙ ሰው ጥያቄ ነበረው። እንዴት ነው የሚሰራው? በእጅ ነው ወይ የሚሰራው?
ስራው ብዙ ሰው የሚመስለው ከውጭ ያሰራን የምናመጣ ነበር የሚመስለው እና ቅድም እንዳሳየሽ አንዳንድ ነገሮችን እዛ ላይ እንዴት እንደሚሰፋ በእጅ ነው ሁሉም መጽሐፍ የሚሰፋው። በማሽን ነው ተሰፍቶ የሚመጣው። እኛ ጋር ሲመጣ ደግሞ ያንን ፈተን በእጅ እንሰፋዋለን እና ያ ነገር ትንሽ ለየት ያለ ነገር ሆኖበታል ብዙ ሰው። አሁን ላይ ደግሞ የእጅ ስራ የእጅ ውጤት ደግሞ ውድ ነገርም እየሆነ መጥቷል፣ አድካሚም ስለሆነ በጣም ምክንያቱም አንድ መጽሐፍ እኛ ስንሰራው 3 ጊዜ ይሰፋል። መጀመሪያው መደበኛው ራሱን የሚችለው ስፌት ይሰፋለታል። ከዛ በኋላ ግን ጌጥ እንዲሆን እነዚህ ነገሮች ድሮ በጥንት ጊዜ ይሄ ነበር የሚሰራው። ይሄ ነው የሚሰራው። ይሄ 2 ቆዳዎችን እያጠላለፉ ነበር የሚሰሩት። አሁን ላይ ግን እኛ ቀየርነውና ይሄኛውንም እንሰራለን። በይበልጥ ግን እንደዚህ ያደረግን እንደ ሰው ምርጫ። አሁን ለምሳሌ ይሄን ካየሽው አረንጓዴ፣ ቢጫ፣ ቀይ ያለው ይሄ ቡኒ ነው። እንደ ሰው ምርጫ ቀለሞቹን እየቀያየርን ስፌቱን እንቀያይረዋለን። ይሄ በዓለም ላይ የታወቀ የቡክ ባይንዲንግ ቴክኒክ ላይ ያለ ነው። ሄድ ባንድ ኤንድ ባንድ ተብሎ ነጮቹ ይሰሩታል። የባዛንታይን ቴክኒክ አለ፣ የኢስላሚክ ቴክኒክ የሚባል አለው እና በጣም የሚያማምሩ ብዙ አይነት ቫራይቲዎች አሉት። ከነዛ ውስጥ መርጠን እኛ ደግሞ ለሀገራችን እቺ ብትሆን ብለን አመጣናት። ሰውም ደግሞ የሚፈልገውን በፈለገው ምርጫ ማዘዝ ይችላል። በደንብ እንደሱ ነው እስካሁንም የምናደርገው። እስከዛሬ ድረስ የምንሰራ የነበረው የሰው መጽሐፍ ነው። ሰዎች መጽሐፎቻቸውን ያመጡልናል፣ ያንን ጠግነን አዲሱንም ሰርተን በሚፈልጉት የቆዳ ምርጫ በሚፈልጉት አይነት ዲዛይን ሰርተን እንሰጣለን። አሁን ግን የተወሰኑትን ለገበያ አቅርበናል። እዚሁ ንባብ ለህይወት ላይ አለ። ንባብ ለህይወት ላይ ለገበያ የቀረቡ አለ የተወሰኑ። አንዱ ይሄኛው ነው ለገበያ የቀረበው። ይሄኛው ደግሞ ማሳያ አድርገን ያመጣ ነው። ይሄን የሚፈልግ ሰው እንዲያዝ ማለት ነው። እንደዚህ ጀርባው አሁን ለምሳሌ ይሄን ካየሽው ባዶ ነው ጀርባው። ጀርባው ላይ ስራ እንዲሰራለት ከፈለገ ደግሞ እንዲህ አይነት ሐረጋትን እንሰራለን። የሚደንቅ ነው። እንግዲህ እንደዚህ አይነት ፕሮግራሞች መዘጋጀታቸው የራሳቸው የሆነ ትልቅ አስተዋጽኦ አላቸውና በተለይ ከንባብ ጋር በተገናኘ ምን አይነት መልዕክቶችን ታስተላልፋለህ? እሱን ሀሳብ እንቀበልህና እንቋጭ። እሺ፣ ስለ ንባብ ብዙ አይባልም ማለት አስፈላጊ መሆኑ ጥርጥር ውስጥ የሚገባ አይደለም። እንደዚህ አይነት ፕሮግራም ሲዘጋጅ ግን መጽሐፍ ትፈልገሽ በርካታ ሱቅ ልትሄጂ ትችላለሽ። አንድ መጽሐፍ ስታገኝ ገሌ ጋ ይኖራል ተብሎ ርቀት መንገድ ነው የምትሄጂው። አንድ ላይ እንዴት ተሰብስበው ሲገኝ ግን አንደኛ ሰሞኑን ካየሽ በጣም ትልልቅ ደራሲያን እዚህ ተገኝተዋል። ልናገኛቸው ማንችላቸው ሰዎች እሱን እድል ይፈጥራል። ከነሱ ጋራ እነሱን ማግኘት፣ ፊርማቸውን ማግኘት መጽሐፎቻቸው ላይ በጣም ደስ የሚል ነገር ነው። ሁለተኛ መጽሐፍ በቅናሽ ይገኛል። ብዙዎቻችን ቀንሰን ነው የመጣ ነው መጽሐፍ። ስለዚህ ያ ትልቅ እድል ነው። አንባቢያን እርስ በርስ መገናኘት ይጀምራሉ። ብዙ ታሪካዊ መጽሐፍ ያላቸው ሰዎች እዚህ ላይ አውጥተውታል እና እንዲህ አይነት እድል የሚገኝ አይደለም። ቀኑ አጭር በመሆኑ ያሳዝናል። ረጅም ጊዜ ቢሆን በአመት 2 ጊዜ ቢሆን ደስ የሚል ነገር ይኖረዋል ብዬ አምናለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ዶክተር ሰላማዊት አመሰግናለሁ። ንባብ ለህይወት አውደ ርዕይ ላይ ተገናኝተናል። መጽሐፍቶችን ይዘሽ ነው ያገኘሁትና በተለይ ንባብ ለህይወት አውደ ርዕይ እንግዲህ ትልቁ ጥቅም በተለይ ከደራሲያንና አንባቢያንን የሚያገናኝ መድረክ ነውና አንቺም እንግዲህ በደንብ ከአንባቢያን ጋር መገናኘት ችለሻልና ስለሱ ተጫውተን እንጀምር። ቆንጆ ፕሮግራም ነው። በጣም ነው ደስ ያለኝ። የመጀመሪያዬ ነው ይሄንን ስትሳተፍ። ማጠብቂው አይነት ሰው ይመጣል፣ በማጠብቂው ሰዓት ይመጣል። ምሳ ሰዓታቸውን አሁን የ5 ተኩል አርብ ቀን 5 ተኩል ይወጣል አይደለ? ምሳ ሰዓታቸውን ለዚህ ብለው ከሩቅ ቦታ መጥተው አይተው የሚሄዱ ሰዎች አሉና በጣም የሚገርም ነው የሆነብኝ። ሰው በቃ በጣም በሞራል የሚጠብቀው ነገር እንደሆነ ነው የታየኝና በጣም ደስ ይላል። ያው ለደራሲ ደግሞ እንግዲህ ትልቁ ነገር መጽሐፍ ተነቦለት ከአንባቢያን ጋር መገናኘት፣ ፍቅርንም ከሆነ ትችትንም ከሆነ መቀበልን የመሰለ ነገር ሌላ ሀሳብም ስለሚወድ እሱ ትልቅ ነገር ነው ብዬ አስባለሁ። ማለት ሀሳቦችን ተቀበልሽ፣ አይነት ፍቅሮችን ሳገኘት ሁለቱንም ነው ያገኘሁት። ትችቱንም አድናቆቱንም አግኝቻለሁኝ። ትችቱ ምንድነው? አክሊሉን በጣም እንደው ምን ነው መላክ አደረግሻቸው መላክ ሆኑ የሚል ነው። በአንድ በኩል እረዳዋለሁኝ፣ በሌላ በኩል ግን እኔ መጽሐፉን ለመጻፍ ሳስብ ጉድለት የለባቸውም ብዬ አይደለም። ሰው እንደሆኑ የታወቀ ነው። ስለዚህ ማንኛውም ሰው ጉድለት ይኖረዋል። ግን ምንድነው አሁን ጀግኖቻችንን ሁልጊዜ ጉድለታቸውን በማጉላት ነው እየገደልን ያለ ነውና እንደ ሰው ፍጹም አይደሉም። እኛ እያንዳንዳችን ፍጹማን አይደለንም አይደለ? ስለዚህ እኛ ላይ የሌለውን ፍጹምነት ከሳቸው መጠበቅ የለብንም። ያንን ማስተላለፍ ስለፈለኩኝ መጽሐፉ ላይ ላነበበው ሰው የሚረዳዋል። በአብዛኛው ጉድለታቸውን አልጠቀስኩኝም፣ ግን ጉድለት የለባቸውም ማለት አይደለም። ያው ጉድለታቸውን የሚጠቅስ ሰው ስላለ እኔ ያንን ለማሳየት አስፈላጊ ነው ብዬ ስላላሰብኩ ስራቸው ላይ ብቻ ነው ያተኮርኩትና
ብዙ ጊዜ ታሪክ ሲነካ ደግሞ ይኖራል፣ ትችቶች ይመጣሉ፣ ነቀፌታዎች ይመጣሉ፣ ፍቅርም ይመጣሉ። ታሪክ ጉዳይ ላይ ጫን ተብሎ ሲጻፍ ይሄ የሚጠበቅ ነገር ነው ብዬ አስባለሁ። ታሪካዊ ልቦለድ የሆነው ለዚህ ነው፣ ለራሴ ነፃነት ለመስጠት ነው። እሱ ነገሩ ጥሩ ይመስለኛል። በተለይ ደግሞ ወደ ኋላ ተመልሶ ታሪክን አስቶ የመጻፍ የመፈተሽ በጣም ብዙ ምርምሮችን ስለሚጠይቅም ጊዜ የሚፈጅም ጉዳይ ነው። እንደዚህ አይነት ስራዎች ይበርቱልን። አመሰግናለሁ። ስለ ንባብ ለህይወት እንመለስና እንግዲህ ንባብ ለህይወት ትልቁ የፕሮግራሙ ዓላማም እንግዲህ ንባብ ባህላችን ላይ ማሳደግ ነውና የኛ ትውልድ ወይ ደግሞ የኛ ዘመን ዲጂታሉ በስቶብን ወይ ደግሞ ዲጂታል ዘመን ላይ ደረስንና አታነቡም ንባብ በህይወት ላይ ወይ ደግሞ ንባብ በዚህ ጊዜ ላይ አናሳ ነው ዝቅተኛ ነው የሚሉ ሀሳቦች ብዙ ጊዜ ይነሳሉ። ከቀደመው ትውልድ ከንባብ ባህል አንፃር እንዴት አድርገሽ ይሄን ዘመን ትገልጪዋለሽ? ልክ ነው። በሁለት መልክ ነው ማየው። አንደኛው እኛ በምንፈልገው መልክ አሁን የኛ ታናናሾች እያነበቡ አይደለም። እኛ ልጅ ሆነን እናነብ እንደነበረው እያነበቡ አይደለም። ያ ምንም የሚካድ ነገር አይደለም። ግን ያ እንደዛ ስንል ደግሞ ምንም የሉም ማለት አይደለም። አሁን እኔ ያገኘኋቸው ግሩፖች አሉና በሀያዎች ውስጥ ያሉ ልጆች ናቸው። በጣም የሚገርም እንትን ነው። ኢቨንት እያዘጋጁ አንድ ሁለቱን ተሳትፊ ያለሁኝ እያነባሉ እና ምንድነው የፍላጎት ነገር ነው። አሁን እኛ የምንፈልገውን አይነት መጽሐፍ ያንብቡ ብሎ ማለት አይቻልም። የሆነ ሳጥን ሰርተሽ እዚህ ውስጥ ግቡ እንደማለት ነው የሚሆነው። የራሳቸው የሚፈልጉት ነገር አለ፣ ያንን ያነባሉ። እሱን እኔን አንብቢ ብትኝ እንደማላነበው እነሱ ምን የማነበውን ነገር አያነቡም። ስለዚህ ምርጫውን ማስፋት ነው አንደኛው ነገር። ምንም ጥያቄ የለውም። የምንወዳደረው በ20 ሰከንድ እና በ30 ሰከንድ ከሚታዩ ቪዲዮዎች ጋር ስለሆነ ቪዲዮ መሆኑ አንድ ነገር ነው። እንደገና አጭር ነው። ስለዚህ ያችን አጭር አቴንሽን ስፓን አልፈን መጽሐፍ ሰው እንዲያነብ ማድረግ ቀላል አይደለም። ያ ምንም ጥያቄ የለውም። ግን ከስር መስራት ይቻላል በትንንሽ ግሩፖች። አሁን በጠቅላላ ተስፋ ቆርጦ ይሄ ትውልድማ እንደዚህ ነው ብሎ ከማለት በትንንሽ ግሩፕ መስራት መሞከር። ከዛ በሁሉም ትውልድ እንዳለው የሚያነብሰው እዚህኛውም ትውልድ ላይ ይኖራል አለም አያየንም ነውና ከነዛ ጋር መቀጠል ያንን ማስፋት። ስለዚህ ሁሌ ወጣትነት እንዴት ነው በፋሽን ነው አይደለ? ማንበብ ፋሽን በነበረበት ጊዜ የነበርን ሰዎች እናነብ ነበረ። አሁን ቲክቶክ ማየት ፋሽን በነበረበት ጊዜ ያሉ ልጆች ደግሞ ያንን ነው የሚያዩት። ስለዚህ ለምን ማለት አንችልምና ድጋሚ ማንበብ ፋሽን እንዲሆን ማድረግ ነው መፍትሄ። ያው እሱ ነው ትኩረት ማድረግ። አሁን እንዳልሽው ለምን ብለን እንኳን ባንሟገት ወደ ትክክለኛው መስመር እንዲመጡ ማድረግ የኛ የትልልቆች ወይም ደግሞ የደራሲያን እንዲሁም ደግሞ ፕሮግራሙን የሚያዩ ሰዎች ብዙ ባለድርሻ አካላት የሚመለከታቸው ደግሞ እነሱ በኃላፊነት ሊሰሩት የሚገባ ነገር ነው ብዬ አስባለሁ። ፋሽን ማድረግ ግዴታ ስለሆነ ምክንያቱም የማያነብ ትውልድ ሊቆም አይችልም ብዬ ነው ማምነው። እውነት ነው። ትንሽ አሁን ወጣቱ ላይ እኔም ልጆቼንም ስለማይ ነው ሁልጊዜ ቤት ውስጥ ጭቅጭቁ ማንበብ ምንድን ነው ጥቅሙ ነው። ለምን እኔም እኮ ዩቲዩብ ላይ ያገኛለሁ። አሁን ይሄ የምትሆን እኮ ሪቪው ተደርጎ እኮ ዩቲዩብ ላይ አለ፣ ይሄ መጽሐፍ እኮ ሪቪው ተደርጎ እንደዚህ አለ እና ያንን እንዴት ነው ማንበቡ ራሱ ግን ምን ያህል ለውጥ እንደሚኖረው እንዴት ጭንቅላት እንደሚያሰፋ ምናብ እንደሚያሰፋ ቪዲዮ ማየት ያው ቁጭ ያለ ነው። ስለዚህ ምንም ኢማጂኔሽን የለውም አይደለ? ማንበብ ግን የራስሽ ኢማጂኔሽን። አሁን አክሊሉን ስታነቢ አንቺ የምትስያቸው አክሊሉና ሌላ ሰው የሚስላቸው ሌላ ሰዎች ናቸው የሚሆኑትና የራስን ኢማጂኔሽን እንዴት እንደሚያሰፋ ያንን እና ደግሞ ሁሉም ነገር በቪዲዮ አልተቀመጠም። የማንበብ ባህል የሌለው ሰው በተለይ ተለቅ ያለ ነገር ለማንበብ አቅም አይኖረውምና ያንን ያው እንግዲህ መንገድ እየፈለጉ ተስፋ ባለመቁረጥ እና ሌብል ባለማድረግ ይሄ ትውልድ እንዲህ ነው ይሄኛው እንዲህ ነው ባለማለት ማድረግ ያለብን ይመስለኛል። ይሄ ንባብ ለህይወት የሚያሳየኝ ያንን ነው። ለሁሉም እንዲሆን ተደርጎ ነው የተዘጋጀው፣ ለልጆችም ለአዋቂዎችም እና ፕሮግራሞቹ በዚህ አጋጣሚ በጣም አዘጋጆቹን በጣም ማድነቅ እፈልጋለሁ። ረጅም ዓመት ነው ያካሄዱት። እንደዚህ ሳይሰለች እንዲቆይ ማድረግ ራሱ በጣም ትልቅ ነገር ነውና በጣም ማድነቅና ማመስገን እፈልጋለሁ። እኛም አንቺን እናመሰግናለን ዶክተር። እሺ አመሰግናለሁ። እንግዲህ የንባብ አውደ ርዕይ ላይ ነው የተገናኘ ነውና ዙር ዙር እያልክ በርካታ መጽሐፍቶችን ስሸምት ነው የተገናኘ ነው። እንዴት አገኘኸው የንባብ ለህይወት አውደ ርዕይን? በጣም አሪፍ ነው፣ ደስ ይላል። እውነት ለመናገር በአመት ሁለቴ እንደውም ያንሳል ብዬ የማስቡ ሰዎች መካከል አንዱ ነኝ። ያው ለመምህራንም ለሁሉም ስፔሻሊ መምህር ነኝ እኔ። ለተማሪዎች አንዱ ሞቲቭ የማደርጋቸው ነገር እንዲያነቡ ነው።
ስለዚህ እንደዚህ አይነት ነገሮች ተማሪዎችንም የትኛውንም የማህበረሰብ ክፍል ስለሚያማክል ጥሩ ተነሳሽነት ይፈጥራል ብዬ አስባለሁ። በተለይ ደግሞ እንደዚህ የመጽሐፍት አውደ ርዕይ ሲዘጋጅ እንዳየኸው እንግዲህ ተዘዋውረን እንደተመለከትከው ደራሲያን የራሳቸው መጽሐፍት ይዘው ቁጭ ብለው የሚሸጡበት ከአንባቢያን ጋር የሚገናኙበትም ነው። አንተም በተዘዋወርክበት ወቅት የተለያዩ መጽሐፍቶችን እንግዲህ አግኝተሃል፣ በደንብ ሸምተሃልና የንባብ ባህላችን ለማዳበር ትልቅ አስተዋጽኦ ያደርጋል። አንተም ደግሞ እንደ አንባቢ የንባብ ባህላችን ለመዳበር ምን መምሰል አለበት ወይም ደግሞ ምን ማድረግ አለብን ስትላለህ? እንግዲህ የንባብ ባህል እንዲዳበር ትኩረት ሰጥተን መንቀሳቀስ አለብን ብዬ የማስበው አንደኛ ተደራሽነት ነው። ለምሳሌ እኔ ባለሁበት አካባቢ ላይ አንዱ ራዕይ ምንድነው ብትይ መጽሐፍ አከፋፋይ መሆን በጣም እፈልጋለሁ። ለምንድነው አካባቢ ላይ ከማየው የአንባቢ እጥረት ነው። ሲቀጥል ደግሞ አንባቢዎችን ከመፍጠር አንጻር ነው። አካባቢ ላይ ደግሞ አንባቢን ለመፍጠር አንደኛው ነገር የመጽሐፍ ተደራሽነት መኖር አለበት ብዬ አስባለሁ። እንደምታዩ ነው ከቀን ወደ ቀን ለመጽሐፍ ያላቸው ዋጋዎች እየጨመሩ ቢመጡም ያንን ደግሞ ተጋፍተው ማንበብ የሚፈልጉ ሰዎች አሉና አንደኛ የመጽሐፍ ተደራሽነት ቢስፋፋ መልካም ነው ብዬ አስባለሁ። ሁለተኛ ደግሞ ለመጽሐፎች የሚሰጣቸው ትኩረት በጣም አነስተኛ። ለምሳሌ አንባቢን ለመፍጠር ለመጽሐፍ የሚቀመጡ ወይ የሚጣሉ ቀረጦች አሉ። እነዛ ነገሮች ቀንሰው የመጽሐፍ ተደራሽነት በየአካባቢው ላይ ቢኖር መልካም ነው የሚል ሀሳብ አለኝና በጣም ያንሳል ገና ነው ለመናገር። ግን አንዱ የንባብ ለህይወት ትልቁ ዓላማ ይሄ ስለሆነ ደግሞ በዚሁም ማመስገን ፈልጋለሁ። በተለይ አሁን ላይ ትንሽ የመጽሐፍ እቁብ የመሳሰሉ ሀሳቦች እንግዲህ ብቅ ብቅ እያሉ የንባብ ባህላችን ለማሳደግ ከሚሰሩ ስራዎች ውስጥ አንዱ ነው። አንተም መምህር እንደመሆነ እንደዚህ አይነት ግሩፕ ውስጥ አለው ብለኸኛልና እሱን አጫውተን እስኪ። አዎ ስፔሻሊ 6 ወይ 7 የምንሆን መምህራን ነን። እነዚህ መምህራን ከመስከረም ጀምሮ ነው አክቹዋሊ አይቆምም። ሰኔ ላይ ቢሆንም እስካሁን እየቀጠለ ያለ ነው። በዙሩ በየአመቱ የሚገባ መምህርም ካለ ያንን መጽሐፍ እቁብ በመጣል የሚችለው ከቻለ የእቁቡ ባለቤት መጥቶ እንዲገዛ፣ ካልሆነ ደግሞ እቁቡን የሚሰበስበው መምህር መጽሐፍ ያሉበት ቦታ ሄዶ ለመምህሩ ገዝቶ የሚሰጥበት ነገር አለና አክቹዋሊ በጣም መምህራን ይፈልጋሉ። ያ ነገር ስላለ አንደኛ ማንበብን ባህላቸውን ያዳብራል። የምትፈልጊውንም ለምሳሌ አሁን እኔ በአንድ ቀን ስመጣ የምገዛውን መጽሐፍ ላይበቃኝ ይችላል የሂሳብ ሁኔታ። ነገር ግን እቁብ በምትይበት ሳለ የምትፈልጊያቸውን መጽሐፎች በበቂ ሁኔታ ላይ ገዝተሽ የመሄድ እድል ይኖራል ብዬ አስባለሁና ሞር አሁን ላይ እየተስፋፋ ያለ ነገር ስለሆነ ይበርታላለሁ። እሺ፣ እናመሰግናለን። በጣም አመሰግናለሁ። በርቱልኝ። እሺ፣ አመሰግናለሁ። ንባብ ለህይወት አውደ ርዕይ ላይ ነው የተገናኘ ነው። እንግዲህ ራስዎትን ያስተዋውቁና ጀምር። ጆኪ ቦና እባላለሁ። የንባብ ለህይወት ፕሮጀክት የኮሚኒኬሽን ዳይሬክተር ነው። እንግዲህ ንባብ ለህይወት ሲዘጋጅ ዘንድሮ ለ8ኛ ጊዜው ነውና 8 ዓመታት ማለት ነው ለ8ኛ ጊዜ ሲዘጋጅና በዘንድሮም ደግሞ እንግዲህ ለየት ባለ ሁኔታ እንዲህ ከአንባቢያን ጋር ከደራሲያን ጋር እንዲሁም ደግሞ ዘንድሮ አዳዲስ ነገሮችን ይዞ መጥቷል። መጽሐፍት የማስመረቅ ስራዎችም እዚህ እየተደረጉ ነበር። የልጆች የንባብ ዝግጅትም እንዳለ ሆኖ ማለት ነው። አጠቃላይ ስለ ዝግጅቱ ያለውን ነገር ይንገሩ። ኦኬ፣ እንግዲህ ካለፉት 7 ዓመታት የዘንድሮ ትንሽ ለየት የሚያደርገው አንዱ ነገር ምንድነው? ብዙ መጽሐፎች ናቸው የተመረጡት። በዚህ 4 ቀን ውስጥ ወደ 100 አዳዲስ መጽሐፍት ወደ ገበያ ይገባሉ ወይም ይመረቃሉ። አንዱ ነገር ይሄ ነው። ሁለተኛው እንግዲህ ከዓላማው አንጻር እንደምትመለከቱ በድምቀት ነው የተከፈተው። የነ ፀሐዬ ዮሐንስ እውቅና የተሰጣቸው መድረክ ነበረ። በጥሩ ሁኔታ ተከፍተው በአሁኑ ሰዓት እንደምታየው ብዙ ሰዎች እየጎበኙ ናቸው። መጽሐፍትንም እየገዙ ነው ያሉት። በአጠቃላይ ከዓላማው አንጻር ፕሮግራሙን የዘንድሮውን ዓመት ፕሮግራም ስንገመግመው የዚህ ፕሮግራም ዋና ዓላማ እንግዲህ አንደኛ ሰዎች መጽሐፍ ማንበብ እንዲችሉ ነው። መጽሐፍ ተደራሽ እንዲሆኑ ማድረግ ነው። ሁለተኛው ዓላማ ደግሞ አሳታሚዎች በመጽሐፍ ዙሪያ ግብይት የሚፈጽሙ ሰዎች ደግሞ እንዲበረታቱና እንዲነቃቁ ማድረግ ነው። ከዚህም አንጻር ግቡን የመታን ይመስለኛል። ሶስተኛ አንባቢያን ተደራሽውን ስንል እንዴት ተደራሽውን የሚለውን ጥያቄ ለመመለስ መጽሐፍቶች በቅናሽ እየተሸጡ ነው። እንደምታየው በውጭ ባለው ድንኳን ውስጥ መጽሐፍቶች በቅናሽ እየተሸጡ ነው። ይሄ ደግሞ አዳዲስ አንባቢዎች ወደ ንባብ እንዲመጡ ያበረታታል ማለት ነው። እንግዲህ ከዓላማው አኳያ በጣም ግቡን እየመታ ያለ ፕሮግራም ነውና ደስ በሚል ሁኔታ ከልጆች ጀምሮ እስከ አዋቂዎች ድረስ ንቁ ተሳትፎ እየታየበት ያለ አውደ ርዕይ ነው ማለት ይቻላል። ያው እንግዲህ
ቀኑ በጣም አጠረ የሚሉ አስተያየቶችን እየሰማሁኝ ነበረና በተለይ ከ23 ጀምሮ እስከ 26 ለ3 ቀናት ነው የቆየውና ምናልባት ቀኑን ሳምንት ቢሆን ምናልባት ደግሞ ለ2 ሳምንት ገፋ ያለ ቢሆን ብዙ ሰዎች መተው መግዛት ወይም ደግሞ ብዙ ሰዎች መሳተፍ የሚችሉበት አይሆንም ነበር ወይ? እንግዲህ ከዚህ በኋላ የሚዘጋጁ ዝግጅቶች ላይ ቀኖቹ እንዲረዝሙ ብቻ ሳይሆን በተለያዩ የሀገሪቱን ክፍል እየተንቀሳቀስን ይህንን አውደ ርዕይ ለመስራት ሀሳብ አለ። ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ በኢስት አፍሪካ አካባቢ መጽሐፍት የበለጠ የሚተዋወቁበትን እድል ለመፍጠር የሚያስብ ፕሮጀክት ነው። ዘንድሮ 4 ቀን ነው። በሚቀጥለው ደግሞ ሳምንት ይሆናል። ከዛም ደግሞ እየጨመረ የሚመጣበትን እየተንቀሳቀሰ ወደ ሀገሪቷ ክልል እየሄደም ለወራት ፕሮግራሙን የሚሸፍኑበት ሁኔታ ይፈጠራል የሚል በእቅዳችን ውስጥ ያለ ነገር ነው። አሁን ግን ለጊዜው 4 ቀን ነው። በእርግጥ ያጥራል፣ ግን ወደፊት የሚራዘምበትን መንገድ እናመቻቻለን። ያው ስለ ልጆች ደግሞ ንባብ እናውራና በተለይ 3ቱንም ቀን በተከታታይ በጠዋቱ መርሃ ግብር ላይ የልጆችን የንባብ ልምድ ለማሳደግ ብዙ ፕሮግራሞች ተዘጋጅተዋል። እያየሁኝ ነበር። ልጆች ወጥተው መድረክ ላይ እንዲያነቡ እንዲሁም ደግሞ ግጥሞች እንዲያነቡ ልጆችን ያሳተፈን ፕሮግራም ነውና ልጆች ላይ የንባብ ባህል እንዲዳብር እንዲያድግ መስራት ትልቅ ስራ ይመስለኛል። ልክ ነሽ። ልጆች እንግዲህ ሀገሪቷ ዋና መሰረቶች ናቸው። አሁን ካለው ተወዳዳሪ ተገዳዳሪ የሆነ የሶሻል ሚዲያ እና የዲጂታል ሚዲያ ተጽዕኖ ስር ወጥተው ማንበብ እንዲችሉ አቴንሽን ስፓናቸው እንዲሰፋ ሀሳብን ማንሸራሸር የሚችሉ ልጆች እንዲሆኑ ማበረታታት ነው። ልጆች ተሳትፎ ዋና ነው። ከአዋቂዎች የበለጠ ልጆችን የምናበረታታበትን እድል ለመፍጠር ሞክረና ያ ደግሞ ስኬታማ የሆነ ነው እንደምታየው እና የሚቀጥል ነገር ነው የሚሆነው። የሚቀጥል ነገር ነው። እሺ፣ አመሰግናለሁኝ። እግዚአብሔር ይስጥልኝ።